ሰው ለማታለል ነው እንዴ የምትፈልገው? ማን ነው ሲያታልል ያየው? አንተ ሰውዬ እኔስ ጀምሬልሽ ታየሻለሁ። ከዚህ ልጅ ጋር እኔ ከዚህ በኋላ ምንም አይነት ንክኪ አልፈልግም። አንዷ በዚህ ትመጣለ ጽጌ ላይ፣ ይሄን በዚህ ይመጣና ተቀየርሽብኝ። ምን ትሆን እሷ? ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ የኔ ውዶች እና ሰላማችሁ ብዝት ይበልልኝ ያልኩኝ ኦርቶዶክሳውያን ተመልካቾቼ ደግሞ እንኳን ለእናታችን ቅድስት ድንግል ማርያም ህዳር ሚካኤል በሰላም አደረሳችሁ አደረሰን። ውድ ኢትዮጵያውያን ሁላችሁም ማለት ነው ፕሊዝ ሁላችሁም ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንትም ጻፉ፣ አበረታቱኝ ፕሊዝ ፕሊዝ። እንደው በምታመልኩት አምላክ እጃችኋለሁ። ላይክ ስታደርጉ ይጠቅመኛል፣ ሼርም ስታደርጉ፣ ሰብስክራይብ ስታደርጉ በቃ ብቻ ይጠቅመኛል። እኔም እናንተ ግን ምንም ከኪሳችሁ 10 ሳንቲም አታወጡም። እውነት በተለይ ኢንተርኔት ቤታችሁ ውስጥ ያለው ምንም ነገር ነው የማታወጡት። ጌታ ምስክሬ እውነቴን ነው። ፕሊዝ ስለዚህ ቪዲዮውን እስከመጨረሻ ድረስ እዩ፣ ኮሜንትም ጻፉ፣ ላይክ አድርጉልኝ። 10 ደቂቃ ቪዲዮ ማየት እንዴት ይከብዳችኋል ጋይስ? እንዴት በቃ ለኔ ስትሉ እዩ፣ ለኔ ስትሉ ፕሊዝ እስከ መጨረሻ ድረስ ተመልከቱልኝ እና ውድድ ነው ማድረጋችሁ፣ ክፉ አይንካችሁ። ይሄን ቪዲዮ እስከ መጨረሻ ድረስ የምታዩ ማለት ነው እንደው መድኃኔዓለም ክርስቶስ ማለት ነው ከክፉ ነገር ሁሉ ይጠብቃችሁ። የምትወዳችሁን ሁሉ እግዚአብሔር አምላክ ይጠብቃችሁ፣ ይጠብቅላችሁ፣ የልባችሁን መሻት ይፈጽምላችሁ። ይሄን ቪዲዮ እስከ መጨረሻ ድረስ የምታዩ ነው። የማታዩ ግን አልፈልግም እና ውድድ ማድረጋችሁ ወደ ቪዲዮ እንግባ። እንግዲህ ቤተሰቦቼ እነ ጽጌ ዛሬም በአዲስ ቪዲዮ ከች ብሏል። እስቲ ቪዲዮውን አብረን እንመልከትና ከዛ በኋላ ማለት ያለብንን ነገር እንላለን። በደንብ ነው እንደዚህ ማለት ያለብኝ ጋይስ፣ ይሄን እንደማውራት እኔ የምልህ የኤፍሶን ወንድም ሰውየው ከነዚህ ሰዎች ምንድነው የምትፈልገው አንተ? ማይ ኩዌስችን ምንድነው? ምን አድርጎ ነው የምትላቸው? ቆይ እንዴ ወንድነትህን እነሱ ላይ ነው እንደምታሳየው አንተ ምንድነው? ጉድ መጽዮ ጋይስ፣ ጉድ መጽዮ ነው የሚያስብለው ይሄስ። እንዴ አበዛክ፣ በጣም አበዛክ። እንዴ ምን እያልክ ነው? አልገባንም። ምን ማለት ነው? እንደዚህ ከሰው በቃ እንደዚህ ይወጣጠርብናል እንዴ? ትላንትና መጣ እነ ጽጌንና ዳኒን አንተ ቆይ እህትህ እንደዛ መጣች ዳኒና ጽጌን ለማለያይ ወይስ አንተ ነህ ወደ እነሱ የላክ ጽጌንና ዳኒን ለማለያየት? ክፉ ከሩቅ አይመጣም። ከዚህ ልጅ ጋር ምንም ነክካ አትፈልግም ምናምን ብርቅ ነው እንዴ አንተ እስር ቤት እያልክ የምታስፈራራው? ምን ነው ሲኦል አይደለም እኮ ወይስ አንተ መንግስት አይደለ? አንተ አይደለም የምትፈርደው። ዳኒ እስር ቤት አስገባለሁ እያልክ የምታስፈራራ እንዴ? ይደብራል፣ በጣም እውነት ይደብራል። ምን አይነት ጭቃ ነው ወይ? አትታደጊልኝ። ሰማ ሁሉም ሰው ላይ መቀለል ነው እንደምትፈልገው አላውቅም። ይቅርታ እንደምትፈልገው ማንን ነው ሲያታልል ያየው? አንተ ሰውዬ ማንን ነው ዳኒ ሲያታልል ያየው እንዴ? እህት እኮ ሳታረግዝ ነው እሷ አይደለች እንዴ? ሳታረግዝ አርግዣለሁ ብላ ዳኒና ጽጌ ለማለት መጀመሪያውን ሲጀመር ራሷ ናት ወደ ዳኒ ህይወት የመጣችው። ሰው ነው ያመጣት እንጂ ዳኒ ወዷት አይቷት አፍቅሯት ምናምን አይደለም። ሁሉም ህይወት ዳኒና ጽጌ መቼም እንደማይለያዩ አስረግጬ ነው የምነግርህ። ነግሬያለሁ፣ ትናንትናም ተናግሬያለሁ። ዳኒ አንተ ጽጌ ከኔ ጋር ትሆናለች ወይ ደግሞ ዳኒን እስር ቤት ነው የምከተው ብለህ ነበር አይደለ? ወደዚህ ወደ እነሱ የመጣኸው ዳኒ ዝም እንደማይልቅ እታሰራለሁ እንጂ ከጽጌ ካንተ ጋር አትሆንም እንደሚል እርግጠኛ ነበርኩኝ እኔም ማለት ነው። እኔ ያልኩት ደግሞ አልቀረም። አሳፋሪ
አንተ እኔ ስለ ጽጌ ጠይቀኛለህ እንዴ? እኔ አንድ አልገባኝም። ምን መሰናዘሩ ለማውራት ነው አይደል? ተረጋጋና ማውራት አውራ ተለቀላቸው እንደ ስጋ አንዷ በዚህ ትመጣለህ ጽጌ ላይ ይሄን በዚህ ይመጣና ተቀየርሽብኝ። ምን ትሆን እሷ ዳኒ እንዳይታሰር በቃ ከሱ ጋር መሆንን ትፈልጋለች ጽጌ ማለት ነው። በዚህ በኩል ዳኒ እንደዛ ይላታል። ምን ታርግ ልጅቷ? ቆይ ምን አርጊ ነው የምትሏት ጽጌ? ሲጀመር እንዴ በስንቱ ትጎዳ። ቆይ ልጅ ጋይስ አታሳዝናቸውም ጽጌ? አሁን እሷ ከዚህ ልጅ ጋር ብትሆን ዳኒ እንደማይረዳት ይገባኛል። አሁን ለዳኒ እንዳይታሰር ብላ እንኳን ለተወሰነ ጊዜ ከዚህ ልጅ ጋር ብትሆን ዳኒ ሌላ ነገር እንደሚፈጥር እርግጠኛ ነኝ። ሰው ልጅ ግን እንዴት ከሰው ልጅ ጋር እንዴት ነው የሚኖረው? ግን ዘንድሮ ጋይስ እንዴት ነው የምትኖረው? ለእነሱ ስታስቡ ሌላ ነገር ነው እነሱ የሚያስቡት። እኔ የምሬ ነው በጣም የምታሳዝነኝ ጽጌ ስላችሁ። ይሄ ለቪዲዮ ምናምን ብዬ አይደለም ከልቤ ነው ማዝነላት። ምክንያቱም ዳኒ እንዳይታሰር ያላት እንትን ከዚህ ልጅ ጋር ጽጌ በምንም እንትን አትልም። ግን ለዳኒ ብላ ዳኒ እንዳይታሰር ለተወሰነ ጊዜ አብሬው ልሆንና ዳኒ በቃ ነገሩ እንትን እስኪልልት ብላ ልታሰብ ትችላለች ጽጌ ማለት ነው። ምክንያቱም እኔ ትናንትና አስደጋግሜ ነው የምነግራቸው። እኔ ዳኒም በጣም የዋህ ነው፣ ጽጌም በጣም የዋህ ናት። ዳኒ ግን እንደ ጽጌ አይረዳትም። ጽጌ ዳኒን ትረዳዋለች። ዳኒ ደግሞ ጽጌን በምንም አይረዳትም። እንደማይረዳት በቪዲዮ እያየን ነው። በዚህም ከዛ እንደዚህ አታደርግም። እንደዚህ ሜሪ ደግሞ ምን ሆነች ነው ጽጌ ላይ እንደዚህ የምትሆኝ? ማሰብ ያቀማችሁ ነው የሚመስለው ማለት ነው። እኔ ግርም ያለኝ ነገር ግን ማለት ነው ጋይስ፣ ከሁሉም ግርም ያለኝ ነገር ይሄ የዳኒ ወንድም ማን ነው የኤፍሶን ወንድም የሚባለው ሰውዬው። ቆይ አንተ ወንድነትህን እነዚህ ልጆች ላይ ነው የምታሳየው? ትልቁ ሰውዬ እኮ ነህ አንተ፣ ትልቁዬ ግብዳ እንዲህ ይላል። በቃ ለትንሽም ትልቅም። ወይ ጉድ ዘንድሮ፣ ወይ ጉድ! ማንየው ማንሰማ ነገር የለም። ጽጌን እዚህ ጋር ቀብድ መያዝ አለብኝ። አንተ እንዳትታሰር ከፈለክ እኔ ጽጌ አብሬያት መሆን አለብኝ። እኔ በቃ ጮጓራ ቅጥል ነው የሚለው እውነት ለመናገር እኔ እንደውም ብቻ እነዚህ ልጆች መጨረሻ ምን እንደሚሆን አላውቅም። የምሬን ነው አላውቅም። መጨረሻቸው ምን እንደሚሆን አይዶን ነው። በጣም ነው የደጋገምኩ ይሄንን ቃል በጣም ማለት ነው። ዳኒ እኔ አስረግጬ ስነግረህ ዳኒ ማለት ነው ኤፍሶን አርግዛልኛለች ብሎ ከሚወዳት አብሮ ካደገ ሴትን ትቷታል። እሷ አርግዛልኛለች ብሎ እሷ ናት ጉድጓድ የቆፈረችለት ለዳኒ ከገባክ ማለት ነው። ካልገባክ ደግሞ በጭብጠን አናጠጣ። ከገባ ገባ፣ ካልገባ አልገባህም። ገባ? እናንተ ተናግጄ ሳወራ ልቤ አመመኝ። ስማ ልቤ ወረደና እንደዛ ነው ማለት የምችለው ይሄንን ነው። እና ሁላችሁም አንዳንድ ሰዎች ጽጌ ትላለች። ጽጌ ላይ አትፍረዱ። ጽጌ ምንም አይነት ነገር እንትን ብትል ማለት ነው እሷ ልክ ናት። ምክንያቱም ለዳኒ ካላት ክብርና ፍቅር ተነስታ ነው ይሄንን የምታደርገው እንጂ ፈልገው አይደለም። ይሄ ነገር እንዲፈጠር ፈልገ ማለት ከሱ ጋራ ከጽጌ ከዚህ ሰውየው ፍቅር ይዟት ምናምን እኔ በጭራሽ አይመስለኝም፣ በጭራሽ። ምክንያቱም አታውቀውም ከዚህ በፊት ይሄን ልጅ ሁላችሁም እኔ አላውቀውም ይሄን ልጅ።
ስለዚህ ጽጌን በምንም ነገር እንትና ስሟን አታንሱ አትፍረዱባት እና አመሰግናለሁ